ዛሬ ያው ሄኖክን ልጁን ለማሳየት ፈቃደኛ ሆነሽ ስለመጣሽ በጣም 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 ነው እናመሰግነው። ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ቤተሰበኔ ምን እንደምልላህ ምን ማለት እንዳለብኝ አላውቅም። ብቻ ፈጣሪ የተመሰገነ በመጨረሻው ነው ከውድ ልጅ ጋር ነው። ደግሞ በጣም ነው የምትመሳሰሉት። ቀላል እኔ ሁላ ያልጠበኩም ነበር። ሰላም ጤና ይስጥልኝ ውድ የተከበራችሁ የኛ ቤተሰቦች እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ አለን ክብሩ ይስፋ። ያው ፋሚሊ ሰሞኑ ብዙ ነገሮችን ለማስተካከል ሞክረን ነበር። የልጅቷ አባትም እንደዛው በጣም በሚደብር ሁኔታ እስካሁን ያልተለቀቁበት ሁኔታ ነው ያለው። ምክንያቱም አንደኛ ያው ፖሊሱ ጉዳዩን በራሱ በኩል ስለያዘው ሰጣ ገባ ውስጥ ገብቶ ነበር። ከካሜራ ጀርባ ብዙ የተፈጠሩ ነገሮች አሉ። በዛ የተነሳ ደግሞ ነገሮች እንዳስብናቸው እኛ እሱ ምንም በነገራችን ላይ እንደዚህ አይነት ሁኔታ ውስጥ እንዲገባ ፈልገን አይደለም። ፈልገን ነው ልጅቷን ነበር። ልጅቷን ለማስመለጥ ደግሞ ጋሽዬ ትንሽ ያልሆነ ነገር ያው ለልጅ ብዙ ነገር ይደረጋል፣ መስዋዕትነት ይከፈላል። ያልሆነ ነገር አድርገው ብዙ ነገሮች ተፈጥረው ነበር ከካሜራ ጀርባና ዛሬ ላይ ደግሞ በጣም ደስ በሚል ሁኔታ እንኳን ደስ አላችሁ ሁላችሁ። ምክንያቱም አንድ አባት ልጁን ሲያገኝ በጣም ደስ የሚል ነገር ነው። ቤተሰብ ይሄ ነገር ለማድረግ በጣም ለፍቶ ነበር። ልጁን ለማግኘት ብዙ ቀኖች እኔ እያለቀሰ ምናምን ደርሼበታለሁ። ልጅን ያለ ማግኘት በጣም እየጎዳኝ ነው ይላል። ለምንድን ነው ይሄ ነገር ሆኖ ደግሞ አንድ ከተማ ውስጥ አንድ ላይ እየኖሩ ከልጁ ጋር ልጅን አታገኝም ሲባል አንድ አባት በጣም ነው የሚሰማው። እና ወንድሜ ሄኖክ ላይም የተደረገው ነገር ይሄ ነበር። እንዴት በጣም ከፍቶት ብዙ ጊዜ ሳገኘው ብቻውን ልጅ አለማግኘት በጣም እየጎዳኝ ነው። አንዳንድ አባቶች ግልጽ ነው ከሀገር ወጥተው ሊሆን ይችላል፣ ስደት ላይ ሆነው ሊሆን ይችላል፣ ልጃቸውን የማያዩበት ሁኔታ አለ። የሱ ደግሞ አንድ ሰፈር ላይ አንድ ከተማ ላይ እየኖሩ ልጁን ያለማግኘቱ በጣም ጎቶት ነበር። ያ ነገር ደግሞ ዛሬ ላይ ደግሞ ተሳክቶ ልጁን ማግኘት ይችላል ማለት ነው። ምክንያቱም የእዩ ጓደኛ አለች፣ የአክስት ልጅ ነች መሰለኝ። ሰሞኑን እነሱ ጋር ነው ያረፈችው ጉዳዮችን ለማስተካከል ልጅቷን ለአክስቷ ሰጥታ ነበርና የአክስቷ ልጅ ደግሞ በዚህ አጋጣሚ ከአቡኪ ጋር በጣም ይተዋወቃሉ። በጣም ማለት ቅርብ ናቸው። እንደ ጀለስም ነገር ስለሆኑ ልጁን አንድ የሚያሳይበት እድል እንፈጥራለን ብሏል። ሄኖክ ይሄን ነገር ሰምቷል። በጣም ደስ ብሎታል በነገራችን ላይ። ምክንያቱም የዘላለም ህልሙ ነበር። በቃ አንድ አባት በነገራችን ለልጅ ያለው ቦታ በጣም ትልቅ ቦታ የሚባል ነው። በቃ ልጅ እንኳን የራሱ ልጅ አይደለም መንገድ ላይ ልጅ ሲያገኝ በቃ ሁሉም ልጆች ላይ እየተጠመጠመ በጣም ለልጅ ያለው ፍቅር በጣም ይለያል። ይሄን ነገር አይቶ ፈጣሪ መጨረሻም የሱ እንደሚሆን ግልጽ ነው። ያው ከምንም በላይ ዲኤንኤ እሱ ሲጣራ ልጁን በእጁ የሚያገኝበት እድል ይኖራል። ከዛ በፊት ግን በጣም በልጁ ናፍቆት በጣም እየተጎዳ ስለሆነ ዛሬ ላይ ልጅቷ ችግር የለውም ማግኘት ይችላል ልጅህን ብለዋለች። ልጁን የሚያገኝ ይሆናል። ሄኖክም ያው እመጣለሁ ብሏል፣ ነግሬዋለሁ። መጥቶ ደግሞ ያለውን ነገር ሙራሪፍ ይሆናል ብዬ አስባለሁ። ምክንያቱም ለብዙ ጊዜ ስንጠብቀው ነበር ይሄን ነገር ልጁን የሚያገኝበት ቀን በጣም ናፍቆኝ ነበር እኔ። ምክንያቱም ምንም ነገር ደስተኛ አይደለም። በቃ በህይወቱ ሙሉ ደስተኛ አይደለም። አንድና አንድ ደስታውን ሊመልስለት የሚችል ነገር ቢኖር ልጁን ማግኘቱ ነው። ይሄ ነገር ደግሞ በመጨረሻም ዛሬም ተሳክቶ ልጁን የሚያገኝ ይሆናል። ልጁ ደግሞ ያው አልሰጠችውም። በእርግጥ ከዚህ በፊት ሞክረን ነበር፣ ስጦታም ይዘን ሄደን ነበር ልጁን ለማግኘት ለልጁ የሚሆን ነገር ይዞ ነበር። ግን ያ ሁሉ ነገር ሲሆን አልፈቀደችለትም ነበር። ዛሬ ደግሞ እሷ በሌለችበት ቀስ ብሎ ልጁን የሚያገኝ ይሆናል ስላልሰጠችው በአካል ማለት ነው። በቃ ይሄ ነገር ምንድነው ነገሩን በህግ ጀምረናል፣ ግልጽ ነው። ግን አንዳንዴ በፍቅርም ጥሩ ነው ብለን ነው ቤተሰው። ምክንያቱም የጀመረው ህግ አለ፣ በሷ ላይ የጀመረው ህግ ምን የሚቋረጥ ነገር የለም እዚህ ጋር። ግን ያው ልጁ ደግሞ ህግ ስለሚቆይ ልጁ የሱ እንዲሆን ስለሚፈልግ በእርግጥ በህግ እንደሚሆን ግልጽ ነው። ከዛ በፊት ግን ልጁን በአካል ሄዶ ማየት ስላለበት በልጁ ናፍቆት ከዚህ በላይ መጎዳት ስለሌለበት እኛ ወንድሞቹ በነገራችን ላይ ይሄ የዛሬ ቪዲዮ ኢቢኤስ ላይ ቢተላለፍ ደስ ይለኝ ነበር። ምክንያቱም እስከዛሬ ድረስ ልጁን ያላገኘ ልጅ ዛሬ ላይ ሲያገኝ ምን አይነት ሪያክት እንደሚያሳይ ራሱ በጣም ይከብዳል። ቤተሰብ አስባችሁታል? ልጃችሁ ወልዳችሁ ደማችሁ እስከዛሬ አለማየት ማለት ራሱ በጣም የሚከብድ ነገር ነው። ዛሬ ደግሞ በመጨረሻም ተሳክቶ ልጁን የሚያገኝ ይሆናል። ምንድነው ቤተሰብ እያሳዘነኝ ያለው በዚህ አጋጣሚ ሁለት ወጣቶች አሉ በቃ በልጅ ናፍቆት እየተጎዱ ያሉ። እሷ ደግሞ እነዚህ ልጆች ልጅ ስጭኝ እያሏት እኔ ለምን እንደሆነ ግራ ይገባኛል። አንዳንዴ ምናልባትም አባቷን አታ ከሆነ ምናልባትም ልጇ የሚያሳድግላት ሰው ፈልጋ ከሆነ አንድ ሰው ላይ ሙጭ ልትል ትችላለች። እሺ ደግሞ አሉ በቃ አባት ነኝ የሚሉ ሁለት ጀግና ወንድሞች አሉኝ እኔ ቢኒና ሌላ ደግሞ አንድ ማቀው ሄኖክና ቢኒ ያሉ። እኔ ብሩክ ላይ ብቻ እንደዚህ ልጥፍ ማለት ጥሩ አይመስለኝም እየሩስ በዚህ አጋጣሚ። ምክንያቱም ምንድነው ይሄ እነዚህ ልጆች ከራሳቸው አልፎ ለልጆቻቸው የሚያንሱ ልጆች አይደሉም። ሁለታቸውንም በስነ ምግባር ሊሆን ይችላል በምንም ነገር መጥፎ ላይ ታይተው የማያውቁ ልጆች እያሉ ግዴታ ብሩክ ነው ማለቱ እየሩስ ተገቢ ነው ብዬ አላስብም። ምክንያቱም እነዚህ ልጆች ዛሬ ላይ ምናልባትም ነገ እውነተኛ የልጁ አባት ሲታወቅ ከነሱ ጋር ነው የምትሆኚ፣ ግልጽ ነው ከልጁ አባት ጋር ነው የምትሆኚ። ያኔ እንዳይከፋሽ ደግሞ
የሚደብር ውሳኔ ባትወስኝ የተሻለ ነው እላለሁ። ለልጆቹ አባት ጊዜና እድል ብትሰጪ ባይነኝና ያው እሱም መጥቷል ያለውን ነገር አብረን የምንነው ብራዘር ሰላም አለን። ያው ካሜራ አስጀምረን የመጣሁት እና ምንድነው ያው ብዙ ጊዜ በልጅ ናፍቆት ስትሰቃየኝ ከጎን ነበርኩኝ። ብዙ ሌሊቶች ስታነባ ያሳለፍክባቸው ጊዜያቶች አሉ። ዛሬ ደግሞ ፈጣሪ ከፈቀደ ልጅቷ መጣ ልጅህን የምታሳይበት እድል መንገድ ቢኖር በጣም ይመቻቻል ብዬ አስባለሁ። ምክንያቱም በጣም ደስ ይላል ይሄ ነገር በጣም ደስ የሚል ነገር ነው። ልክ ነው። ምን ተሰማ እስቲ የሚለውን ለቢሰው ያው በመጀመሪያ ያው ሰላም ልበላችሁ ይቻላል። ያው ቤተሰብ እኔ እንጃ የሆነ ቃላት ነው ያጠረኝ። ምን እንደሆነ ታውቃለህ? ሁለት መንታ ልብ ነው ያዝኩት። ምንድነው አሁን ልጅቷ አግኝተናት እሺም ልትለኝ ትችላለች ላትለኝም ትችላለች የሚለው ነገር በጣም አስጨንቆኛል ይሄ ነገር። ምክንያቱም የሆነ እኔ ህይወት ላይ ልጁን ካየሁት ካላየሁት የሆነ የሚለወጠው ነገር ትንሽ ነገር ስላልሆነ ምክንያቱም የልጅ ፍቅር ታውቀው በቃ ያው የኔንም ሀዘን ችግር እያየ ነው ምን አይነት ጊዜ እያሳለፍኩ መሆኑን ማለት ነው። ራስን አረጋጋ በነገራችን ላይ ምክንያቱም ልታይ እንጂ ልትወስድ አልፈቀደችልም። ምናልባትም ልጁን ስታይ ኢሞሽን ሆነ ሌላ ነገር በስሜት ገብተህ ችግር የለውም ለኔ ተረጋጋ። አይ ልጅቷ ሪስክ ወስዳ ነው የምታሳየኝ። ደውላ ነግራኛለች የሉም በይሳት ሌላ ቦታ ሄደዋል ካክስቴ ጋር ምናምን ከማዘር ጋር ሄደዋል ብላ ካክስቷ ጋር ልታሳይክ ፈቃደኛ ሆናለች ነው ልጅቷ እንደነገረችኝ ጧት ደውዬላት ነበር። ችግር የለውም ብቻ እሞክራለሁ ነው ያለችኝ። ሙራሪፍ ደግሞ ካንተ ጋር ላገናኛት ፈልጊያለሁ እሷም አብኪ ይዛህና ብዬዋለሁ። ለዛ ነው እሱ ያልመጣው ይዟት እንዲመጣ ማለት ነው። ምንድነው መረጋጋት አለበት። አይሆንንም ካለች ምናልባትም ያለበትን ደህንነቱን ነግራ ልትሄድ ትችላለች። ፈጣሪ ደግሞ ከፈቀደ እዛው ወስዳ አይታን የምንመለስበት እድል ይኖራል ብዬ አስባለሁ። ራስን አረጋጋ እና በናፍቆት ነው ናፍቋል ግልጽ ነው። በቃ አይተው ቶሎ እንትን የምትልበት ምክንያቱም ዲኤንኤ ፕሮሰስ ጨርሰን በህግ ነው ልጅን የምትወስደው። ዛሬ ላይ ግን ልጅን ማየት ስላለብህ እንደ አባት የምታይበት እድል እንፈጥራለን ብዬ አስባለሁ። ያው የልጅ ናፍቆት ያው ላላየው ነው በቃ ቀላልና የሆነ ከሩቅ ሆነ ካልወለድክ ያው ቀለል ያለ ነው። ግን ውስጡ ላይ ሆነ ካየው በኋላ እኔ እንጃ ያው ፈጣሪ ምስክሬን ነው ማለት በጣም የሚከብድ ጊዜ ነው እያሳለፍኩ ያለሁት። ምክንያቱም ልጅ አለኝ ብዬ ልጄን ሳለ የልጄን ጠረን በየቀኑ ሳለ ብቻ የሰው ልጅ ነኝ ምን እንደሚገጥመኝ አላውቅም። ቀን ገብቼ ማታ የልጄን ጠረን የልጄን አይን ነው መናፈቅ የምፈልገው። ግን ያንን ደግሞ በሷ ምክንያት ሳላገኝና ሳላገኘው ሲቀር በጣም ይከብዳል። ምንድነው አሁን ለምሳሌ ሊከብድ የሚችልበት ሁኔታ ምናልባትም ከሀገር ወጥተህ ቢሆን ባለመመቻተት ወይ መከላከያ ሄደህ ቢሆን እሺ። ግን አንድ ከተማ ላይ የኖርክ የልጅ ድምጽ ሰማ እኔ ይከብዳል በጣም። አንድ ከተማ አንድ ሰፈር ላይ የኖርክ ልጅ ያለማግኘት በጣም ነው የሚጎዳው። እረዳለሁ በቃ አባታውን ልጁን ትምህርት ቤት ይዞ ሲሄድ በጣም ይከብዳል። መች ነው የኔ ልጅ አድጎ እንዲ ትምህርት ቤት የሚሄደው? መች ነው በቃ ያንን ጊዜ እናፍቃለኝ ታውቃለህ። በጣም ያንን ይሁን አባቴ በቃ የሚለው ቃል ይሁን አውቃለሁ። እኔ ልጅ የሌላ ሰው ልጅ ስታይ ራሱ እንዴት እንደምትሳሳ ለልጅ ያለ ቦታ በጣም አውቃለሁ። ያው በመጨረሻም በእርግጥ ያንተ እንደሚሆን ግልጽ ነው። መጨረሻ ላይ ዛሬ ላይ ደግሞ የልጅ ናፍቆት አላስችል ብሎ በጣም ከህግ ወተም ውስጥ ለውስጥ ልጅቷ ከፈቀደች ልጅን የምታገኝበት እድል ይፈጠራል ብዬ አስባለሁ። ያው ላንተም ያው እነሱ ናቸው መሰለኝ እነሱ መጥተዋል። ያለውን አብረን የምንሆነው መልካም ሰላም ነው። ያው ካሜራ አብርተን ነው የጠበቅናችሁ። ምክንያቱም በጣም ደስ የሚል ነገር ነው። ትመጣለች ብዬ ራሱ እየፈራሁ ነበር ታውቃለህ። አትመጣም የሚለው ነገር አሳስቦኝ ያው እህታችንም ተረታን ይመስለኛል እዚህ መጣ። ያው እሱ ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያው ሰሞኑ እንግዲህ ትንሽ ወከባ ውስጥ ነበረን። ያው የሄኖክን ስቃይ አይተን ማለት እያደረገ ያለውን ነገር እየሆነ ያለውን ነገር አይተን በቻልነው አቅም ጸጋም ያው የየርስ ጓደኛ ነች፣ ያው የልብ ጓደኛዋ ነች እና ይሄን ነገር አይታ ሄኖክ እንደዚህ ይሄን አክል እንደዚህ እስኪሆን ድረስ አልጠብቅም፣ ምክንያቱም እኔም ሴት ነኝ ወንድም አለኝ ብላ ዛሬ ያው ሄኖክን ልጁን ለማሳየት ፈቃደኛ ሆነሽ ስለመጣሽ በጣም ነው እናመሰግነው። ማለት እንደዚህ ነው በቃ የዋህ ልብ እንደዚህ ነው መልካም እንትን በጣም እና ያሉትን ነገሮች ደግሞ አንቺም ያው በቅርብ ታውቂያለሽ የሄኖክና የኢየሩሳሌም ጉዳይ ታውቂያለሽ እና ያንን ነገርም እንትን ማለት ትችላለሽ። ራስሽን አስተዋውቀሽ ወደ ጉዳዩ መግባት እንችላለን። ይጸጋጣላለው እና ያው አሁን እንደምነግራችሁ ከሆነ ያው እንደምታስቡት ቀላል ነገር ሆኖ ምናምን አይደለም። ግን አሁን መምጣት ሰዓት ራሱ እየደረሰ ስለሆነ ቶሎ
አይተህ ትመለስ። ኦኬ ችግር በጣም ስለ ይሄን ነገር ፍቃደኛ መሆኗ ራሱ ትልቅ ነገር ነው። ምክንያቱም እናትነትን አይታ በጣም እንደምትጎዳ ተረድታ ስለፈቀደችልህ በጣም በዚህ አጋጣሚ ማመስገን አለብህ እሷን። ምክንያቱም ማንም የማይሰጥ ነገር ነው የሰጠች። በጣም ያው እኔም ጨከን ብዬ ያው ያመረርኩት ካሜራ ጀርባ በጣም እያስቸገርኳት ነበርና መጀመሪያ ፍቃደኛ አልሆነችልኝም ነበር። ያው ያልሆነችበት ምክንያት ያው ግልጽ ነው። ብቻ ብታሳየኝም ያው እሷ ላይ ምንም አይነት ኢፌክት ላይኖር ይችላል፣ ግን ጀርባ ላይ ከጓደኛዋ ጋር የሆነ ለምን የሚል ጥያቄ ስላለ ማለት ነው። እና ከዚህ በፊትም የተፈጠረውን ነገር ስለምታውቅ ሙሉ ለሙሉ ከኔና እሷ አንድ ላይ በነበርንበት ጊዜ ያለውን ነገር ሙሉ ለሙሉ ታውቃለች። ያንን እሷም በነገራችን ላይ ብዙ ስጋት አለባት። ምን መሰለህ ማለት ይሄ ነገር ጓደኝነት እስከማቆራረጥ ይደርሳል። አሁን እየመጣን እየነገረች ነው። ጓደኝነት እስከማቆራረጥ ሊደርስ ይችላል ይሄ ነገር። ያንን ነገሮች ያንን ሪስኮች ደግሞ በዛ ላይ አስጠብቃት ነው የመጣችው። አሁን እሷም ሌላ ሰው አስጠብቃ ነው የመጣችው። አስጠብቃት ወጣ ነው አንተ ልታሳይ ፈለገችው እና እያለችኝም እንደነበር እንደውም ካሜራ ራሱ አይብራ ብላኝ ነበር። ምክንያቱም ያው እሷ ማወቅ ስለሌለባት ማለት ነው። ግን ካሜራ መብራት አለበት። ምክንያቱም ያው ኦዲየንስም እየተጨነቀ ስለሆነ ከኛ እኩል እየተጨነቀ ስለሆነ ይህንን ነገር ኦዲየንስ ማወቅ አለበት ብዬ ነው ካሜራው ራሱ እንትን ያስማማዋል ማለት ነው። እሷ ያው ብዙም ቪዲዮ ላይ ወጣ ስለማታውቅ አታወራም። ብዙም ማለት አትችልም። ያ ነገር ነው ያለው። ብቻ ለማንኛውም በጣም የማመሰግነው ያው መልካም ትብብሯ ለኔ ያው ትልቅ ነገር ስለሆነ ማለት ነው። ያው ምንም እንደማይፈጠርም ደግሞ ያው በእናንተም በኦዲየንስም ፊት ቃል ይገባላታል። ምክንያቱም ያው ቀድሞ መሪ ፈራው ነገር ነበር። ልጅን ስታይ የሆነ ሌላ ስሜት ምናምን የሚለው ነገር ማለት ነው። ትክክል። አሁን ስለ በስሜት ተናደ እንትን ልጅን ወስዳለሁ ምናምን ብትል ያንተ ምንም ነገር አንተ ልጅ የምታሳድግበት አቅሙም የለም። በህግ አግባብ ከሆነ ምናልባትም ከሷ ጋር እየኖርክ እንጂ ዛሬ ላይ ምንም የማያቀጻን ልጅ ጨቅላ ህጻን ልጅ ወስደህ ራስን ላልተገባ ነገር ውስጥ እንዳትከትብ ነው ይሄን ነገር የምልህ። ተረጋግተህ ልጅን በሰላም አይተህ ናፍቆትህ እስኪወጣልህ ድረስ ለትንሽም ደቂቃ ሊሆን ይችላል ገባ። ምክንያቱም እህታችን በጣም ትልቅ ኃላፊነት ተሸክማ ልጅ የሚባል አደራ ተሰጥቷት ይሄ ነገር ደግሞ ከሷ አይብስም ከናፍቆት ሊብስ አይችልም ብላ አንተን ለማገናኘት መታለች። በዚህ አጋጣሚ በድጋሚ ላመሰግንሽ እወዳለሁ እህቴ። እና ስለዚህ አንተ ተረጋግተህ ልጅን የምታይበት እድል እንፈጥራለን። ምንም ኢሞሽን እንዳትሉ። ያው ይሄን ነው የምለው። በእኔ ሰዓት እየደረሰ ስለሆነ መምጫዋ ሰዓት ኦኬ። ሌላ ቦታ ነች አሁን። በቃ ያው ቢሰው ልጁን በመጨረሻም አግኝቷል። እህታችን ፈቅዳ ልጁን የሚያገኝበት እድል ፈጥረናልና ያለውን ነገር ደግሞ እዛው ቦታው ላይ ከተቻለ ካሜራ ማብራት ከተቻለ አብርተን ልጁን ሲያገኝ ያለበት ሁኔታ የምናሳዩት ይሆናል። ቀስ ብለህ ያዝ። ነፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ፍቅርሽ ነው ለመኖር ብርታቴ የሆነ ደግሞ በጣም ነው የምትመሳሰሉት። ቀላል እኔ ሁላ እንደ ያልጠበኩም ነበር። እናት አየሽ አባትሽ
አየሽ ማማዬ አየሽ አባትሽ ምንም እኮ የለም። በቃ ይዘናት እንሂዳ። ለምንለያየ እማ ምን ነው እናቴ አየሽ ራሴን አስጥሎና እየደወለች ነው። ቆይታ አንችልም ጠገብኩት ጤኔት ብቻ ላድ ቤተሰብ ምን እንደምልላ ምን ማለት እንዳለብኝ አላውቅም። ብቻ ፈጣሪ የተመሰገነ በመጨረሻው ነው ከውድ ልጅ ጋር ነው። ይኸው ቤተሰብ እስኪ አይታችሁ ዜንም አይታችሁ ልዩነታችንን እስኪ ንገሪኝ እናቴ። እማ አየሽ አባትሽን አየሽው? እማ አየሽ አባትሽን አየሽው? በቃ አሁን መውጣት አለባችሁ። ትንሽ መታለች መሄድ አለባችሁ። በጣም ነው የማመሰግነው። ፈጣሪ ውለታሽን ይክፈሉ። ልጄ እመጣለሁኝ። እሺ እወስድሻለሁኝ ደግሞ እወስድሻለሁ።